ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ዓለም ሸማች ዝግጅታችን ጀምሯል። በዛሬው የዓለም ሸማች ዝግጅታችን የቅዳሜና እሁድ ገበያ ወይም ደግሞ በተለምዶ የሰንዴይ ማርኬት በሚባል ቦታ ተገኝተን ለእናንተ ከአቅርቦት ከዋጋ ከጥራት አንጻር አቅርቦቱ ምን ይመስላል የምንለውን ቅኝት ወደ እናንተ ልናደርስ ወደናል። የሰንዴይ ማርኬት እንግዲህ የአቅርቦት ሰንሰለትን በማሳጠር ሸማች በተመጣጣኝ ዋጋ ጥራት ያላቸውን ምርቶች እንዲያገኝ የሚያግዝ ነው። ዛሬ በአዲስ አበባ በተለያዩ ቦታዎች በመዘዋወር የአቅርቦቱ እንዲሁም ደግሞ ዋጋው ጥራቱ ምን ይመስላል ስንል ቅኝት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ሱቅ ላይ ቢከድ 100 ብር 120 ብር ምናምን ነው። እዚህ ግን በጣም ደስ ይላል። 80 ብር ነው። ጥራት ያለው እቃ ነው። ሁሉም በተመሳሳይ ቲማቲም ሌሎችም ነገሮች ከዚሁ ነው። አንዴ ሽምት አድርገን የሳምንታችንን የምንገባው በጣም ደስ ይላል። ጥራቱም ደስ ይላል። የተጠበቀ ነው። አሪፍ ነው። ከዚህ ደስተን እንሄዳለን ማለት ነው። ቅዳሜና እሁድ ገበያ አሪፍ ነው። አብሶ አቅርቦቱ ደህና ነው። በአሁኑ ሰዓት ምርጥ ነው። ዋጋውንም ፌር ነው። በቃ ለምሳሌ ሽንኩርትና ቲማቲም የገዛሁት ዋጋቸውም አሪፍ ነው። ተመጣጣኝ ዋጋ ነው። በርካታ ምርቶች አሉ። ለምሳሌ አቮካዶ በጣም ደስ ይላል። ሱቅ ላይ ውድ ነው። 35 ብር ደስ ይላል። ድንቾች አሉ፣ ካሮትም፣ ሌሎችም ሽንኩርትም፣ ሁሉም የምንፈልጋቸው ነገሮች አሉ። እዚህ ለኛ ሸማቾች የምንገዛቸው ነገሮች በርካታ እቃዎች አሉ። ስለዚህ እኛ በጣም ደስ ብሎናል። እናመሰግናለን። መንግስትም በዚህ ይቀጥል። 4 ኪሎ ለምሳሌ ሽንኩርትና ቲማቲሞቹ ማለት ነው 2 ኪሎ ቲማቲም 80 ብር ነው። እዚህ ከሰፈር ገበያ ጋር አይገናኝም። ጅምላ ነጋዴ ነኝ። ገበያው በጣም ጥሩ ነው። ወደ ሰንዳይ ማርኬት ስንመጣ ከመጀመሪያውም በጅምላ ንግድ ነው የመጣሁት እና በጣም ጥሩ ነው። የምናመጣባቸው ቦታዎችም ያው ከመቂም አመጣለሁ፣ አንዳንዴ ድንች ከሻሸመኔ ያመጣለሁ። ያው አብዛኛውን ከመቂ ቲማቲም ከሸዋሮቢትም ሽንኩርት አመጣለሁ እና ስለዚህ እኔ ጅምላ ነጋዴ ይህን ያክል ሰንዳይ ማርኬት ላይ አየር ጤና ላይ እስካሁን ምንም የጠፋበት ጊዜ የለም ብዬ ነው የማስበው። ቲማቲም፣ ድንች፣ አቮካዶ፣ ኪያር፣ ካሮት፣ ቀይ ስር፣ ነጭ ሽንኩርት፣ ቃሪያ ሁሉንም ነገር ይዣለሁ ግብአቶች። ለምሳሌ ድንች አለ፣ ሽንኩርት አለ፣ ቲማቲም አለ፣ ካሮት አለ፣ የተለያዩ ነገሮች አሉ። ነጭ ሽንኩርት አለኝ፣ ብዙ ነገሮች አሉ። አቅርቦት እንግዲህ እዚህ ገበያ ላይ አርሶ አደር አለ፣ ጅምላ ንግድ አለ፣ ከተማ ግብርና አለ፣ ኢንተርፕራይዝ አለ። አጠቃላይ እዚህ የገባው ነጋዴ ወደ 29 የሚሆን ነጋዴ አለን ማለት ነው። ተጨማሪ ደግሞ ማር የሚያቀርቡ 2 አሉ። ሸማችም የወረዳው ሸማችም እዚህ ገበያ ላይ ድንኳን ጥሎ ገብቶ እያገለገለ ነው የሚገኘው። የምርት አቅርቦትን በተመለከተ በየአይነቱ ከሽንኩርት ጀምረሽ ነው እዚህ ላይ የሚቀርበው ማለት ነው። ሁሉም ይዞ የሚመጣው ከ3 ኩንታል ከ4 ኩንታል ያላነሰ ነው ሁሉም ነጋዴ ማለት ነው። እና ሁሉም በየአይነቱ አለ። ቲማቲም ብቲ፣ ድንች ብቲ፣ ቀይ ስር ብቲ፣ ነጭ ሽንኩርት ብቲ፣ ከፍራፍሬ ሙዝ፣ ብርቱካን፣ አቮካዶ እንደ ወይን ጭምርም ወቅቱን ያማከለ እሸትም ደግሞ በቆሎን ጭምር እዚህ ገበያ ላይ እየቀረበ እየተገበያየ ነው የምንገኘው። የምርት አቅርቦቱ ዘጭ አለ በደንብ ሊስተናገድ የሚችል ማንም ሰው መጥቶ አቶ የሚሄድበት ገበያ አይደለም። ህብረተሰቡ ተደራሽ ከመሆን አንጻር ዝም ብሎ ገበያዎችን ማቋቋም ሳይሆን ሸማቹ ማህበረሰብ ማዕከል ያደረገ ነው ወይ? ፕላስ ደግሞ እሱ ብቻ ሳይሆን ደግሞ ነጋዴው አቅራቢው በራሱ እዛ ቦታ ላይ ለትራንስፖርት አክሰስ ለመጫን ለማውረድ ምቹ ነው ወይ የሚለውን ነገር እነዚህ ነገሮች ማዕከል አድርገን በዚህ ረገድ ገበያዎቹን እያስፋፋን ያለንበት ሁኔታ ነው ያለው። ገበያዎቹን ማስፋፋት ብቻ ሳይሆን አቅራቢ እነዚህ ገበያዎች ላይ ቸርቻሪ እንዳይገባ ቀጥታ አሁን ዋናው መሰረታዊ ዓላማችን አምራቹና ሸማቹ ቀጥታ የማገናኘት ስራ ነው መሰረው። በመሃል ያለውን ብሮከር የማስወገድ ነው። ዓለም ሸማቻችን
ቆይታችን አሁንም ይቀጥላል። የሰንበት ገበያ ቅኝት ላይ ነው የምንገኘው። አሁን የምንገኝበት አካባቢ አየር ጤና አካባቢ ነው። እንግዲህ በዚህ ገበያ ከተለመደው የእለት የፍጆታ እቃዎች በተጨማሪ ሌሎች ምርቶችም ይገኛሉ። ወቅታዊ ምርቶች እንደ በቆሎ፣ ወይን እንዲሁም ደግሞ ማርም እንቁላልም ሁሉም ነገር እዚህ ይገኛል ማለት ነው። ሸማቾችም እንግዲህ እነዚህ ምርቶች ከሌሎች አካባቢዎች በቀነሰ ዋጋ እንደሚያገኙ ነው አስተያየት የሰጡን። ፕሮግራማችን ይቀጥላል። በሌሎች አካባቢዎችም ቅኝት እናደርጋለን። ቆይታችሁ ከኛ ጋር ይሁን ግብዣችን ነው። ማር አለ፣ እንቁላል አለ። የምግብና ለዳቦ ማር የሚባል አለ። ይለያያል። ለዳቦና ለምግብ ለመድኃኒት ምናምን የሚሆን ማር ማለት ነው። እንደየማሮች ይለያያል። ወለላው ማር 700 ብር ነው። የጠጅና ለብርዝ ምናምን የሚሆን ማር 600 ብር። ያው በዚህ ሰው መጥቶ አሁን ስላወቀው ሰንዴ ማርኬት ሁሉም ቅዳሜና እሑድ ጠብቆ ስለሚገዛ ያው ሁሌም ቅዳሜና እሑድ ሲል ያው ሰው ይመጣን አሪፍ ነው። ያው እየለመደ ስለሆነ የቆየ ስለሆነ ይመጣን ሰው። ምርት የምናመጣው ከግብርና ነው። ግብርና ማለት ክፍለ ሀገር ላይ ነው የምናመርተው። ከዛ አጭነን ነው የምናስገባው ወደዚህ እና አቅርቦቱ በአሁኑ ሰዓት ጥሩ ነው። አሁን አንዳንዴ ምርቶች ይጨምራሉ፣ ይቀንሳሉ። አሁን ላይ ግን ያለው ገበያ ግን አንዳንድ ምርት አሁን ዛሬ አስገብተሽው ነገ የሚወርድበት ገጠመኝ ይኖራል። ገበሬው ያው ብዛት በሚያመርትበት ሰዓት ዋጋ ቅናሽ ይኖራል። ግን እጥረት ሲኖር ደግሞ ምርት ላይ ግብርናው ላይ እዚህ ጋር ሊወደድ ይችላል። አሁን ላይ ግን ያለው አቅርቦት ጥሩ ነው። ከሱቅ አሁን 900 ነው የምንሸጠው። ከዚህ ያው ቦታ ነፃ ስለሚሰጠን ቀንሰን ነው የምንሸጠው። ለዛ ስለሆነ ዋጋ ልዩነት አለው። ሰውም ቅዳሜና እሑድ ጠብቆ ነው የሚመጡ የሚገዛው። ለእኛም ያው ተዋውቆልና ሁሌም ሰው ስለሚመጣ ቅዳሜና እሑድ ስለሚመጣ ሁሉም ይመጣን ሰው። ለትራንስፖርት ምቹ ነው። ለምሳሌ እኔ እዚሁ አካባቢ ነው የምኖረው፣ ግን ደግሞ ከፈለኩ ያው ትራንስፖርት ምቹ ስለሆነ በትራንስፖርት ይዘን እንሄዳለን። እዚሁ ነው በአጠገባችን በአቅራቢያችን። ያው እኔ እዚህ ስለሆንኩ በአቅራቢያ ነው። እኔም ቀርቶ ሌሎች ሰፈሮች እዚሁ ከዚሁ ነው የምገዛው ማለት ነው። ቅርበት ስላለው ለኛ ለአየር ጤና ወሳኝ ነው፣ ምርጥ ነው ገበያው ማለት ነው። ስለዚህ ህዝቡ ማህበረሰቡ ሄዶ እንዲገባይ ነው እኛ የምንፈልገው። አሪፍ ነው ገበያው፣ የተረጋጋ ነው፣ አቅርቦትም ምርጥ ነው። ለምሳሌ አቮካዶ 33 ብር ነው። ያው እየጠየቅኩኝ ነበር፣ ገዝቼ አስቀምጫቸዋለሁ። ካሮት 45 ብር ምናምን ይመስለኛል። ቲማቲም 40 ብር እየጠየቅኩ ስለነበር ነው። ድንችም 25 ብር ነው። ቀይ ስር ደግሞ 50 ብር ይመስለኛል። እንዳልተሳሳት እየጠየቅኩ ባልጠይቅም ደግሞ አነባለሁ ስለለጠፉልን እያነበብን እንገዛለን ማለት ነው። ሽንኩርት በአሁን ሰዓት በዛሬ ዋጋ 80 ብር ነው። ድንች 25 ብር ነው በኪሎ። ቲማቲም 40 ብር ነው። አቮካዶ 35 ብር፣ ብሮኮሊ 165 ብር፣ ነጭ ሽንኩርት 140፣ ቃሪያ 120። እነዚህን ይመስላሉ ያሉት አቅርቦቶች በአሁኑ ሰዓት ዛሬ ላይ ያለው ዋጋ። ተመልካቾቻችን ዓለም ሸማቻችን አሁንም ይቀጥላል። አሁን የምንገኝበት አካባቢ ዘነበ ወርቅ አካባቢ የሚገኝ የእሁድና ቅዳሜ ገበያ ነው። እዚህ እንግዲህ ያሉ ምርቶችን ዋጋቸውን፣ አቅርቦቱን እንዲሁም ደግሞ ጥራቱ ምን ይመስላል የሚለውን ቅኝት እናደርጋለን። ከዛ በፊት ግን ባልደረባዬ ሀና ታደሰ ሌሎች አካባቢዎችን ዞር ዞር ብላ ተመልክታ አቅርቦቱ ምን ይመስላል እንዲሁም ከዋጋ አንጻር ምን ይመስላል የሚለውን ቅኝት አድርጋልናለች። እሱን ተከታትለን ተመልሰን ከኔ ጋር እንገናኛለን። አሁንም አብራችሁን ቆዩ። ቀጥለናል ተመልካቾቻችን። አሁንም ዓለም ሸማች ፕሮግራማችን እንደቀጠለ ነው። የቅዳሜና እሁድ ገበያ ላይ ነው እንግዲህ ቅኝት እያደረግን የምንገኘው። በእኔ በኩል ደግሞ ከኔ ጋር በሚኖራችሁ ቆይታ አሁን የምንገኘው መካኒሳ አቦ አካባቢ ነው። እዚህ እንደምታዩት እንግዲህ ወደ 10 የሚጠጉ ድንኳኖች አሉ። እዚህ ያለውን ደግሞ አቅርቦት ምን ይመስላል ስንል ቅኝት እናደርጋለን። እዚህ ብቻ ቦታ አይደለም፣ ሌሎች ቦታዎች ላይም ዞር ዞር እንላለን። አሁን እንግዲህ ከፊታችን የሚመጣውን ጾም ተከትሎ የአትክልትና ፍራፍሬ አቅርቦት ምን ይመስላል፣ ዋጋውስ እንዴት ነው ስንል ሻጭንም ሸማችንም እንዲሁም ደግሞ የሚመለከታቸውን አካላት እናናግራለን። አብራችሁን ቆዩ፣ እንቀጥላለን። ቲማቲም፣ ሽንኩርት፣ ፓፓያ፣ ድንች፣ አቮካዶ ሁሉም ምርቶች አቅርበናል። ቅቤ አለ፣ አይቤ አለ፣ ቆጮ አለ፣ ቡላ አለ። በዓል ሲመጣ ደግሞ ዶሮ ቤት ነው ማረባ። ለበዓል ሁሌ ዶሮ እንደፈለግን ነው የሚወጣ።
እኔ ቦታ አልተመቸኝም። ወተት አለ ከቤት አልሐምዱሊላህ። ስራ መስራት ቆንጆ ነው። ደግሞ ያቀርባለሁ፣ በመንግስት ባወረደው ይሸጣለሁ። አንዳንድ ነገሮች ባንዱ በዋናው ባይገኝ ባንዳንዱ በነዚህ ይገኛል። ኮባ ማያጡ ጎመን ያጡ ደስ ይላል። አማልተሽ ስትይጂ ደስ ይላል። ቲማቲም፣ ድንች፣ ሽንኩርት፣ አቮካዶ፣ ፓፓያ፣ አናናስ፣ ብሮኮሊ፣ ኪያር፣ ጥቅል ጎመን የተመረጠ ቆንጆ ሽንኩርት ይዘናል። እንደዚሁም ደግሞ ቲማቲም አለን፣ ድንች አለ፣ ከፍራፍሬዎች ደግሞ ፓፓያ፣ አቮካዶ እንደዚሁም ደግሞ የተለያዩ ነገሮችን ይዘን እንገኛለን። በሳምንቱ ያው እዚህ አካባቢ ላይ የሳንዴ ማርኬት አለ ማለት ነው። ስለዚህ ለአካባቢ ሰዎች ለህዝቡ ምርትን በማቅረብ ሰው ከውጪ ከሚገዛ እዚህ ጋር መጥቶ ምርትን በጥራት እና ብዛት ያለው ምርት ዝቅ ያለ ዋጋ መጥቶ እንዲሸምት ነው ዛሬ ያው እዚህ የመጣነው ማለት ነው። ቲማቲም 40 ብር እየሸጥን ነው። ቲማቲም ጥሩ ላይ ነው። ሽንኩርት ደግሞ 80 ብር ነው። በተመጣጣኝ ዋጋ የህዝቡ እንትን እያቀረብን ነው። ቲማቲም 40 ብር ነው። ካሮት 50 ብር ነው። ቀይ ስር 50 ብር ነው። ድንች ደግሞ 25 ብር ነው። ጥቅልል ጎመን 30 ብር። ይሄ ጎመኖቹ ደግሞ 50 ብር፣ ኮባ 50 ብር፣ ችርቻሮም አለ፣ ቃራም አለ፣ ሁሉ ነገር አለ። ድንች 25፣ አናናስ 80፣ አቮካዶ 50፣ ብሮኮሊ 85 ሌላ የለም። ቲማቲም እየተሸጠ ያለው ኪሎ በ40 ብር ነው እየተሸጠ ያለው። ሽንኩርት በዚህ ስፍራ ላይ እየተሸጠ ያለው 80 ብር ነው ኪሎ እየተሸጠ ያለው። ድንች በ25 ብር ላይ እየተሸጠ ይገኛል ማለት ነው። አቮካዶም አለ፣ ፓፓያም አለ። አቮካዶ ያው የበሰለና ጥሬ በማለት እየተለየው ቢኖርም በአሁኑ ሰዓት ላይ በዚህ እኛ ጋር ግን እየተሸጠ ያለው ኪሎ በ35 ብር እየተሸጠ ይገኛል ማለት ነው። ፓፓያውም በ60 ብር እየተሸጠ ይገኛል። ነጭ ሽንኩርት እንግዲህ እየሸጥን ያለ ነው በችርቻሮ ሰው እንደ ፍላጎቱ ከ30 ብር አንስቶ እስከ ፈለገበት ድረስ እየተሸጠ ነው ያለው። በኪሎ ደግሞ እየሸጥን ያለ ነው ደግሞ 140 ብር ላይ ነጭ ሽንኩርት እየተሸጠ ይገኛል ማለት ነው። እንዲሁም የተለያዩ ዝንጅብሎችም አሉ፣ ሎሚም አለ እየተሸጠ ያለውና ሎሚ በ100 ብር ኪሎ እየተሸጠ ይገኛል ማለት ነው። በዚህ ስፍራ ላይ ዛሬ ሽንኩርት ልገዛ ነው የመጣሁት። ሽንኩርት ልገዛ ነው የመጣሁት። በተመጣጣኝ ዋጋ ነው የሚቀርብልን። ሁሌ ሰንደይ ማርኬት እዛ ነው የምንሸምተው። ሁሉ ነገር የምንገዛው እዚሁ ነው በተመጣጣኝ ዋጋ ስለምናገኝ ማለት ነው። እና በጣም ደስ የሚል ነገር ነው። ሁሉ ነገር በተመጣጣኝ ዋጋ ነው የምናገኘው። ገዝተን ተደስተን ወደ ቤታችን እንሄዳለን ማለት ነው። በሌላ ቀን አንገዛም። እሁድና ቅዳሜ ብቻ ነው የምንገዛው እኛ። አሁን ደግሞ በዓልም ስለሆነ ጾም መያዣም ስለሆነ ይመጣሉ አሉ። ከአርብ ጀምሮ ይኖራሉ። እንገዛለን፣ እንጠቀማለን። ከነሱ ነው የምንወስደው። ሌላ ምንም እንትን የምንለው ነገር የለም። ለሳምንት የሚሆን ነው የምገዛው። ያ ጥራቱን የጠበቀና በቅናሽ ስለማገኝ ሳምንቴን ጠብቄ ነው አስቤዛ ማድረግ። በትንሹ ቢያንስ ከ30 ብር በላይ የ50 ብር ለምሳሌ ሽንኩርት ከ50 ብር በላይ ነው ቅናሽ ያለው እዚህ ማለት ነው። ድንች 20 ብር እያንዳንዱ ቅናሽ ነው። ለዛ ሳምንታችንን ጠብቀን የሳምንት አስቤዛችንን እንገዛለን። ጎመን ብቻ ሳይሆን ለምሳሌ ጾም ሲፈታ አይቤ አለ፣ ቅቤ አለ፣ ቆጮ አለ፣ ቡላ አለ፣ በጣም ብዙ ነገር አለ። ነጋዴ ጋር ስናየው የ40 እስከ 45 ብር ዲፍረንስ አለው ማለት ነው። ስለዚህ ምርቱም ከዛ በላይም ጥራት አለው፣ ዋጋውም ዝቅተኛ ነው። ስለዚህ ነዋሪውም ከዚህ ነው መጥቶ የሚሸምተው ማለት ነው። ቢያንስ እኛ በአንድ ቀን አይደለም ሰንዴ ማርኬት የምንጀምረው፣ ከሳምንት በፊት ጀምረን ነው ዝግጅት የምናደርግበት። አትክልት ፍራፍሬዎችን በማብሰል ቲማቲም ቀድመን በማዘጋጀት ሽንኩርት ቀድመን በማዘጋጀት ቀደም ብለን ነው አዘጋጅተን የምንጠብቀው እንጂ ቢያንስ የሩጫ ስራ አንጠብቅም። እኛ ለምሳሌ ቅዳሜ መጣ እሁድ መጣ ወይ አርብ መጣ ብለን አይደለም፣ ቀደም ብለን ነው ጀምረን የምንዘጋጀው። አትክልቱ ፍራፍሬው በዛ ይላል። አይቤና ቅቤው ትንሽ ይቀነሳል። ብዙም ሰው አይጾምም። አንዳንዶቹ የፈለጉትን ላያጡ ወስዳል።
ለዛ ነው እኔ ማልፌ እንግዲህ ከጎኔ አብሮ እየሰሩ ያሉት ከኔ ጋራ 3 ሰው አለ ከኔ ጋራ 4 ሰው ነን በዚህ ስፍራ ላይ እየሰራን እንገኛለን ማለት ነው። እስካሁን ባለው ላይ ምንም አይነት እጥረት አይፈጠርም። በሰፊው ደግሞ ከዚህ በበለጠ እንገኛለን ብለን እናስባለን። እንዲሁ ደግሞ ጾሙ በሚፈታበት ጊዜ ላይ ደግሞ ለጾም ፍቺ የሚሆኑ ዶሮ፣ እንቁላል፣ አይብም አለ በዚህ ስፍራ ላይ ቅቤም በተመጣጣኝ ዋጋ ላይ ስለሚቀርብ በዚህ ስፍራ ላይ መጣችሁ የምታጡት ነገር የለምና ቦራ በሉ እንላቸዋለን። ማለ የሚደረድራል 5 ነን። ቤት ደግሞ አብስሎ የሚያመጣ አለ እስከ 7 ነን። ምን ሰራ 7 ነን ማለት ነው። ያ ሁሉም ሰው ስራ ፈጥሯል ማለት ነው። በኔ ስር ካልቻልን ያው አንሰራም። ሳምንትና እሁድ ጠብቀን እንደዛ ነው የሚሰራ። የ3 ሰዎች በዚህ ስራ የ3 ሰዎች ስራ ፈጠራ እድል ፈቅጃለሁ። ቅዳሜና እሁድ የኛም የማህበረሰቡም በጣም ምርጥ ነው። እኔ አሁን ለምሳሌ ቢያንስ ቅዳሜና እሁድ በመጀመር ብቻ ነው አይደለም ተጠቃሚ ነው። ቢያንስ ከኔ ጋር ያሉት 4 ልጆች አሉ። ከነሱ ጋር አብረን እየሰራ ያገኘሁትን ከነሱ ተካፍዬ ነው የምበላው። ስለዚህ ቅዳሜና እሁድ በጣም የማህበረሰቡን ጠቃሚ ነው፣ የኛም ጠቃሚ ነው። ስራ እድል በጣም ፈጠረልን። ከዚህ በፊት ስራ ያው እንደዛም አልነበረም። ቅዳሜና እሁድ ከመጣ በኋላ እኛ ጥሩ ላይ ነን። ጥሩ ስራ ነው፣ እግዚአብሔር ይመስገን። አውላ ረጃይ በጥቅሉ ያው እዚህ የቅዳሜና እሁድ ገበያ ላይ ወደ 10 አቅራቢዎች አሉ ማለት ነው። እነኚህ 10 አቅራቢዎች ለዚህ ለጾም የሚሆን ምርትን ወይ ደግሞ ፍራፍሬዎችን ይይዛሉ ማለት ነው። ስለዚህ በብዛትና በጥራት ለህዝቡ የሚመጥን ለነዋሪው የሚሆን በቂ ምርት አላቸው። እነኚህ ለጾም የሚሆኑ ምርቶችን በብዛት ነው የሚያቀርቡትና በቂ ምርት አለን ከሚል አንጻር ነው ማለት ነው። ቅዳሜ እንደተለመደ ቅዳሜና ወደ ሁል ጊዜ ቁጥጥር ላይ ነን ያለነው። አሁንም በቁጥጥር ላይ ያለን አርብ ዕለት በሚላክልን ዋጋ መሰረት በየድንኳኑ የዋጋ ዝርዝር እንደተፈላቸውና በቂ ምርትና ጥሩ ምርት እንዲያቀርቡ በስልክ በመደወል ነግረናቸው ከአርብ ጀምሮ ነው ቁጥጥሩን የምንጀምረው። ቅዳሜና እሁድ ላይ ግን በተለየ መልኩ ሁላችንም መስክ ላይ ሆነን ምን ያህል እየሸጡ እንደሆነ የዋጋ ልዩነት እንዳይፈጠር እንቆጣጠራለን። በተጨማሪም ደግሞ ከሸማቹ ህብረተሰብ የሚቀርብልን ቅሬታ ቀጥታ ነጋዴው ጋር በመሄድ ማስተካከያ እንዲደረግና እርምጃ መወሰድ ካለበት ነጋዴው ላይ እርምጃ እየወሰድን ቁጥጥሩን እያካሄድን ነው። ቀጥለናል ተመልካቾቻችን። አሁንም ቅዳሜና እሁድ ገበያ ቅኝት እያደረግን ነው የምንገኘው። እንግዲህ ቅዳሜና እሁድ ገበያ በተለይ የኑሮን ከማረጋጋት እንዲሁም ደግሞ የዋጋ ግሽበትን ከመቀነስ አኳያ በርካታ ሚናዎች አሉት። በዛም እንግዲህ ቁጥራዊ መረጃዎች እንደሚያሳዩት ከመደበኛው ገበያ የቅዳሜና እሁድ ገበያ ከ15 እስከ 30 በመቶ የሚሆን ቅናሽ እንዳለው ነው ቁጥራዊ መረጃዎች የሚያሳዩት። እንግዲህ በ11ዱም ክፍለ ከተማ ከ100 በላይ የሚሆኑ የቅዳሜና እሁድ ገበያ እንዳሉ ነው አሁንም እንግዲህ መረጃዎች የሚጠቁሙ። አሁን ደግሞ የምንገኘው ፈረንሳይ አካባቢ ነው። ጾም ሊገባ እንደመሆኑ መጠን በተለይ የአትክልትና ፍራፍሬ ዋጋ እንዳይጨምር ከማድረግ እንዲሁም ደግሞ የምርት እጥረት እንዳይከሰት ከማድረግ አኳያ ነጋዴዎች ምን አይነት ዝግጅት እያደረጉ ነው የሚለውን ነው ቅኝት የምናደርገው። በዚህ የቅዳሜና እሁድ ገበያ እንግዲህ ለበርካታ ዜጎች የስራ እድል ፈጥሯል። ከዛም ባለፈ እንግዲህ ሸማቹን ማህበረሰብ ከገበሬው ጋር በቀጥታ ከማገናኘት በኩል ሰፊ ሚና ነው እንግዲህ የሚገኘው። እዚህ ያለውን የቅዳሜና እሁድ ገበያም እንዳይመስል ዋጋው ምን ያህል እንደሆነ የአቅርቦት እጥረት እንዳይፈጠር ምን አይነት ዝግጅት እያደረጉ እንዳለ ቅኝት እናደርጋለን። አብራችሁን ቆዩ፣ እንቀጥላለን። የያዝነው ግብአት ሽንኩርት፣ ድንች፣ ቲማቲም፣ ካሮት፣ ፓፓያ፣ ስኳር ድንች በቃ ሁሉም ነገር ግብአቶችን ወዘተ አሟልተናል። ያው ህብረተሰቡ የሚፈልገውን እቃ ባለ ሁሉም ነገር አሟልተናል። ምንም የሚጎል ነገር የለም። ቃሪያ፣ ሽንኩርት፣ ቲማቲም፣ ድንች፣ ሙዝ፣ አቮካዶ የመሳሰሉ ነገሮች አሉ። በቃ ያው የሰንደቃ ሁሉም አይነት አቅርቤያለሁ። ሁሉን ነገር ቲማቲሙ፣ ሽንኩርቱ ህዝብ የሚፈልገውን ነገር ያው እንዳቅሙ እያስተናገርኩ ነው። ለዕለት ፍጆታ የሚሆኑ ለማህበረሰቡ አትክልትና ፍራፍሬ፣ ሽንኩርት፣ ድንች፣ ቲማቲም፣ ሙዝ፣ ብርቱካን፣ አናናስ፣ ፓፓያ፣ ማንጎ እና የመሳሰሉት አሉ። ከዛ ባሻገር ደግሞ የተለያዩ የባልትና ምርቶችም በተመሳሳይ አሉ። ከከተማ ግብርና የሚቀርቡ እንደ እንቁላል፣ ማርና ቅቤም እናቀርባለን። ቲማቲም 40 ብር ነው፣ ድንች 25 ብር ነው፣ ነጭ ሽንኩርት 140 ብር ነው፣ ካሮትም 45 ብር ነው፣ ፓፓዬ 60 ብር ነው፣ ሙዝም 65 ብር ነው። በጣም ቅናሽ ነው።
እና ስኳር ድንች 100 ብር ነው። ያው በጣም ጭማሪ ስለገባ እሱ 100 ብር ነው ለጊዜው የተሸጠ ያለው። ሽንኩርትም ቲማቲምም ድንችም እየገዛው ነው። አሪፍ ነው፣ በጣም ጥሩ ነው። ውጭማ በጣም ሽንኩርት አሁን ለምሳሌ ውጭ ላይ 100 ብር ነው፣ እዚህ 80 ብር ነው። 20 ብር ልዩነት አለው። ብርቱካንም እንደዚህ 10 ብር 20 ብር ልዩነት አለው። ድንችም ውጭ ላይ 30 ብር ነው፣ እዚህ 5 ብር ነው። አሪፍ ነው። በእርግጥ እኔ እዚህ እንግዳ ነኝ፣ አጋጣሚ መጥቼ ነው ሰው ልጠይቅ። ግን ባለውበት አካባቢም ስንዴ ማርኬት ነው የምንገዛው። እንደዚህ ቆንጆ ነው። ከሰንዴ ማርኬት ከሚሸጡ ከተፈቀደላቸው ህጋዊ ነጋዴዎች የተለያዩ አትክልቶችና ፍራፍሬዎችን ለመግዛት ነው የመጣሁት። ያው ድንች አለ፣ ፓፓይ ሀብሀብ አለ፣ ፓፓይም አላችሁ፣ ጥቅል ጎመን አለ። ቆንጆ ነው ገበያው። ዋጋው አነስ ይላል ከሌሎቹ ማለት ነው እና ቅርበትም አለው ለአካባቢያችን። በፈለግነው ሰዓት በተለይ ቅዳሜና እሁድ ማግኘት እንችላለን። ቲማቲም 40 ብር ነው የገዛሁት። ሽንኩርት ደግሞ 70 ብር ነው የገዛሁት እና በጣም ጥሩ ነው። ዋጋው በጣም ርካሽ ነው የሚባል ትንሽ ጥራቱ ይሄ ቀነስ ያለ ነበር። አሁን ግን በጣም ጥሩ እቃ ነው የሚያመጡትም። ዋጋውም ሰፈር ካለው በጣም ዝቅተኛ ማለትም የተሻለ ስለሆነ ነው ወደዚህ መተን ሳምንት የጠበቁ ለሳምንት የሚሆነኝን እገዛለሁ። ከዛ ሲያልቅብኝ መጥቼ እዚህ ነው የምገዛው። ሁሉ የምፈልገውን ነገር ሁሉም ነገር ቲማቲምም፣ ቃሪያም፣ ድንችም፣ ጎመንም፣ ሁሉም ቲማቲም፣ ሙዝ ሁሉ ነገር አለ እዚህ። ስለዚህ ከዚህ የምፈልገውን ነገር ገዝቼ እሄዳለሁ ወደ ቤት። በጣም ጥሩ ነው ይሄ ነገር። ከዚህ የበለጠ ተጠናክሮ መሄድ እንዳለበት ነው ማስተላልፈው። ብዙ ጊዜ የኑሮ ውድነት ማሻሻል የሚቻለውና አሁን የኑሮ ደረጃችን የተለያየ ነን። እኛ የምንኖሩ ድሆች አለን፣ ደግሞ የተሻለ ገቢ የሚያገኙና ጥሩ ኑሮ የሚኖሩ አሉ እና ጥሩ ኑሮ ለሚኖሩት ብዙም ችግር ላይኖረው ይችላል። ለእኛ ግን እንደዚህ አይነት ነገር በጣም ጠቃሚ ነውና ለህይወታችን በጣም ጥሩ ነው ብዬ አስባለሁ። እንግዲህ ቅዳሜኛም ቅዳሜና እሁድን ጠብቀን ነው በዚህ ስራ የምንተዳደር። ህዝቦችንም ደግሞ ከሰኞ እስከ ዓርብ እንዳይበዘበዙ እኛ ጋር መተው በቅናሽ እንዲሸምቱ የተመጣጠነ ዋጋ ስላለን እና ጥራት ያለው ግብአት እያዘጋጀንላቸው ነው። ከኔዎች ቢያንስ ለ4 ሰው ስራ እድል ከፍቼለታለሁ። ለምሳሌ ለአፋሾች አሉ፣ ተሸካሚዎች፣ ለቃሚዎች አሉ። ለምሳሌ ቢያንስ ለ4 እና ከዛም በላይ ለሆኑ ሰራተኞቹ የስራ እድል ከፍቻለሁ ከኔ በላይ። ቅናሽ እስከሆነ ድረስ ሳምንቱን ጠብቆ ነው ከኛ ነው የሚጠቀመው። ህብረተሰቡ በብዛት ከሱቅ ይልቅ ከኛ ነው የሚጠቀመው። ያው ለኛ ለወጣቶችም የስራ እድል በመፈጠሩ እኛም በጣም ተጠቃሚዎች ነን። ህብረተሰቡም በጣም ተጠቃሚ ነው። ሁለታችንም እየተጠቀምና ያለውን ህዝቡን ያው ከህዝቡ ጋር እየተረዳዳ የሚፈልገውን ያው ስልሽ እንዳቅሙ እናቀርባለን። ያው ተስተምር ብዙ አለ እንደነገረሽ የሚፈልጉትን የተስተምሩን እናቀርባለን እንዳቅሙ። ጥሩ ነው፣ ለኛም ጥሩ ነው፣ ለህዝቡም ጥሩ ነው። በጣም አገልግሎት እያደረጉ ነው። እኛም ተጠቃሚ ነን። ለልጆቻችን ያው እንዳቅሙ ይዘን እንገባለን። የምንከስርበትም ጊዜ አለን። ሽንኩርት ነው በብዛት እጥረት፣ እሱ አስተያየት ቢደረግልን። ምርት የለም አይቀርብም፣ እኛ ጋር በጣም ውድ ነው። ትራንስፖርቱ ሁሉ ነገር ጫና አለብን። እሱ አስተያየት ቢደረግልን። ቢያንስ ለምሳሌ አሁን ጾም ሊገባ ስለሆነ የዋጋ ግሽበት እንዳይፈጠር በቻልነው አቅም በተመጣጣኝ ዋጋ ለማቅረብ እየሞከርን ነው። እንግዲህ ምክንያቱም አሁን ጾም ሲገባ ሁሉ ነገር ስለሚጨምር እኛ ያ ዋጋ እንዳይጨምር እየጣርን ነው እንግዲህ ያለነው። በቅናሽ ነገር ለማቅረብ እየሞከርን ነው። እንግዲህ ሐሙስ ነው የሚገባው። ለሚቀጥለው ቅዳሜ በተመጣጣኝ ዋጋ ለማቅረብ እየሞከርን ነው። እንግዲህ ቅዳሜ ደግሞ ታች ደግሞ እኛ ነው ሸምት ዝግጁ ነን። እኛ እናቀርባለን። ሰዎች እንዲሁም ጾም ላይ ለእኛም አየሩም ራሱ አሪፍ ነው። ህብረተሰቡ ይገዛልናል፣ እኛም ጨምረን እናመጣለን። ያው አሉኝ 3 ልጆች አሉኝ፣ ሰራተኞች አሉኝ። ከባለቤቴም ጋር እያገዘኝ ልጆቼን ይዤ ነው የምሰራው። እግዚአብሔር ይመስገን። እኛ ወረዳ ላይ በአትክልትና ፍራፍሬ 19 አካባቢ ድንኳን አለ። እነዚህ 19 ድንኳኖች ላይ እያንዳንዱ በነጋዴ 19 ሰው አለ። በውስጣቸው ደግሞ 3 ሰው እስከ 4 ሰው የሚሆን የስራ እድል ፈጥረው አገልግሎት እየሰጡ ያለበት ሁኔታ ነው ያለው። በተለይ ከዋጋ ጭማሪ ጋር የሚመጡ ነገሮችን ምንም አይነት ቶለራንስ የለም። እርምጃ እየወሰድን እያረምን የምንሄድበት ሁኔታ አለ። ስለዚህ ተጠቃሚ ማህበረሰቡ በየትኛውም ሁኔታ ችግሮች ካሉ እንዲጠቁመን። ለምሳሌ እዚህ አሁን በቆምንበት ገበያ ላይ 2 ነጋዴዎች ከዋጋ ጭማሪ ጋር ተያይዞ እርምጃ ወስደናል ማለት ነው። እነዚህ 2 ነጋዴዎች ያው የቁጥጥር ባለሙያዎች አሉ እዚህ በየቦታው የሚንቀሳቀሱ። እያንዳንዱ ገበያ ከተለጠፈ ዋጋ ውጭ የሚሸጥ ከሆነ ተጠያቂ እያደረግን ነው የምንሄደው ማለት ነው። ስለዚህ አጋጣሚ በሚያደርጉት ቅኝት ውስጥ ሽንኩርት 90 ብር መሸጥ ሲገባው 100 እና 110 ብር ሲሸጡ ስለተገኙ እሱንም ማረጋገጥ ስለተቻለ ሁለቱም ከትስስር እንዲወጡ የተደረገበት ሁኔታ አለ። አሁን እኛ የምንቆጣጠረው ካሉት ከወረዳ ቁጥጥር ቡድኖች ጋር ከወረዳ ቁጥጥር ቡድን ጋር በመሆን ማለት ነው።
አርብ ዕለት ይለቀቃል ቴሌግራም ላይ። ከዛ ዋጋው ከተለቀቀ በኋላ በጠዋት ማለት ነው 12 ሰዓት ተኩል ጀምሮ እስከ 2 ሰዓት ባለው ይለጠፋል ለህብረተሰቡ ማለት ነው። እዚህ በምታየው መልኩ ይለጠፋል። ከዛ ህብረተሰቡ እየመጣ በተለጠፈለት ዋጋ እንዲገዛ ይደረጋል ማለት ነው። አልፎ አልፎ ዋጋ ጭማሪ ምናምን ነገር እንዳያደርጉ ከተጠቃሚው ህብረተሰብ ኢንፎርሜሽን እንወስዳለን። ስንት ገዛችሁ ምናምን ነገር በሚል ከዛ በኋላ በዚህ የድንኳን ቁጥር አለው የጥቆማ ስልክ አለ፣ የድንኳን ቁጥር አለ። በዛ መጥቶ አሳልፎ ትርፍ ካለ አግባብ የሚሸጥ ከሆነ ከገዢው ጋራ ማለት ነው አገናኝተን ብሩን እናስመልስ እናደርጋለን። በትክክለኛ ዋጋ እንዲሸጥ እናደርጋለን። በተረፈ ደግሞ የጽሁፍ ማስጠንቀቂያ የማባረር ሂደት ይካሄዳል ማለት ነው። ተመልካቾቻችን እንግዲህ በየካ ክፍለ ከተማና እንዲሁም ደግሞ ልደታ ክፍለ ከተማ ነበረ የቅዳሜና እሁድ ገበያን ቅኝት ስናደርግ የነበረው። በቆይታችንም ሸማች፣ ነጋዴ እንዲሁም ደግሞ በርካታ የሚመለከታቸውን አካል ያናገርን ነበረ ከእናንተ ጋር ቆይታ ስናደርግ የነበረው። በተለይ ከጾሙ ጋር ተያይዞ የምርት እጥረት እንዳይፈጠር እንዲሁም ደግሞ የዋጋ ግሽበት እንዳይኖር ነጋዴዎች እንዲሁም ደግሞ የሚመለከታቸው አካላት ምን አይነት ዝግጅት እያደረጉ ነበር ስንል ነበር ቅኝት ስናደርግ የነበረው። በእኔ በኩል የነበረው ዓለም ሸማች መሰናዶ የተከታተላችሁትን ይመስል ነበረ። ባልደረባዬ ሲሳይ ወርቁ ደግሞ በሌላ ቦታ እየጠበቀቻችሁ ነው የምትገኘው። ወደ እሷ እናምራ። እኔ ግን እዚህ ጋር አበቃው። ዓለም ሸማች ይቀጥላል። አብራችሁ ቆዩ። ሽንኩርት፣ ድንች፣ ቲማቲም ሁሉንም ሸምቻለሁ ማለት ይቻላል። ያው አቅርቦትም እንደምታዩት በጣም ደስ ይላል። በተመጣጣኝ ዋጋም ነው የገዛ ነው። ደስ ይላል በጣም እስከ 180 160 የገባበት አጋጣሚ ነበር። ግን አሁን ሁሉም ገበያው ተረጋግቶ ይሄ ባዛር አንደኛ መቋቋሙ ለህብረተሰቡ በተመጣጣኝ ዋጋ መቅረቡ ኑሮውን በተወሰነ መልኩ አስተካክሎታል። በየአካባቢ ላይ በየመንደር ላይ ያሉት በጣም የግብይቱ ጫና አለን፣ በጣም ጫና አለን። ግን ይሄ ሰንደይ ማርኬትን በተመለከተ ይሄ ከተጀመረ ወዲህ ትልቅ ፋይዳ ሰጥቶናል። ለማህበረሰቡ ሊያረጋጋ የቻለበት ሁሉን ያማከለ ሁሉም እንደየቤቱና እንደየችሎታው መገባየት የሚፈልጋቸውን ነገሮችን በአቅራቢያ መገባየት የቻለበት መጠቀም የቻለበት ከራሱ አቅም አኳያ መሄድ የቻለበት ጥሩ ግብይት እንደሆነ እኛ ራሳችን እየተገባየን ያለው እስከሆነ ድረስ መልካም እንደሆነ አይቼዋለሁ። የተወሰነ ቅናሽ አለው። ለምሳሌ ሽንኩርት እዛ እስከ 120 እስከ 130 እየተሸጠ እዚህ በ80 ብር ነው። እንደውም አንዳንድ ጊዜ ማታ ማታ አካባቢ ቀንሰው የሚሸጡበት ሁኔታ አለ። ስለዚህ በጣም አሪፍ ነው። በዚህ መጠናከር አለበት። ሁሉም ነገር አለ። ሽንኩርት አለ፣ ብራንድ የጠበቀ ሽንኩርት አለ፣ ቲማቲም አለ፣ ደረጃውን የጠበቀ ድንች አለ፣ ካሮት አለ፣ ፎሶሊያ ሁሉም ነገር አለ። ቢያንስ ከ1 ኪሎ ሽንኩርት የ50 ብርና የ40 ብር ልዩነት አለ። ይሄ ሽንኩርት አሁን ይሄ ሽንኩርት ልዩነቱ በጣም ብራንድ የጠበቀ ሽንኩርት ነው። በየስቴፕ በየደረጃው ብራንድ የሆነ እቃዎችን ነው አቅራቢዎችም ያቀረቡት። ደግሞም የንግድ ቢሮ ጥሩ ክትትል አይቼዋለሁ። በጣም ጥሩ እዛ ሰንብተው ቆይተው ከማህበረሰብም ጋር አቅራቦት ከሚያቀርቡ ከነጋዴ ማህበረሰብም ጋር የሚያደርጉት ግንኙነት በጣም የሚያስደንቅ ነው። እንዲህ አይነት ክትትል ቢኖር ተጠቃሚም አይጎዳም፣ እቃን የሚያቀርቡ አቅራቢም ጫና አይፈጥርም፣ እነሱም አይጎዱም እና በጣም ደስ የሚል እንትን ያየሁት ክትትሎቹ ላይ ያየውን ነገር። በተጨማሪም ደግሞ ቅዳሜና እሁድ ላይ ባለሙያዎችን በመመደብ ቁጥጥር ያደርጋል። ከኢንስፔክሽንም ከግብይትም በጋራ ሆነን ሁለት ገበያ ያለን በወረዳው ላይ አንዱ ታቦት ማደሪያ ይገኛል። ሰፊው ገበያ ግን እዚህ ስለሆነ ሁለቱም ቡድን መሪ ጠዋት ላይ እዚህ አይቶ ነው የሚሄደው። እዛም ባለሙያ አለ። ስለዚህ ቁጥጥር የምናደርገው ምንድነው? አንደኛ የሚቀርበው ምርት ጥራቱን የጠበቀ እንዲሆን ቁጥጥሩን የምናደርገው ከአርብ ጀምሮ ነው። ምን አይነት ምርት ይዘው መጥተዋል፣ የበሰበሰ እንዳይኖረው፣ የተበላሸ ሽንኩርት እንዳይኖረው ለቅመው እንዲያዘጋጁ አርብ እናደርጋለን። ካደረግን በኋላ ለገበያ ሲቀርብ ያው በምታዩት መልኩ
እንደዚህ ተደርድሮ ይገኛል ማለት ነው። ከዛ ውጪ እዚህ ነጋዴው ከኛ ካስቀመጥነው ዋጋ በላይ ከሸጠ እርምጃ እንወስድበታለን። ከቃል ማስጠንቀቂያ እስከ ትስስር ማቋረጥ ድረስ እርምጃ የመውሰድ የመቆጣጠር ነገር አለ። የሰብል ምርቶች እናቀርባለን። አትክልትና ፍራፍሬ ያው እንዳየሽው በጣም ይቀርባል። የእንስሳት ተዋጽኦም ይቀርባል። እንደነ እንቁላል እንደነ ማር ያሉ የእንስሳት ተዋጽኦች ይቀርባሉ። አሁን ደግሞ በስፋት የበቆሎ ምርት ወቅት ስለሆነም እነዚህ የበቆሎ ምርቶችም በእኛ ገበያ ውስጥ እየገቡ እየተሳሰሩ እየቀረበ ያለበት ዋጋ አለ። እንግዲህ አሁን ላይ በ100 ብር 4 በቆሎ እየተሸጠበት ያለበት ሁኔታ ነው ያለው። በዚህ ጋር የኑሮ ውድነቱም የዋጋ ማረጋጋቱም ስራ በዚህ ደረጃ በቅንጅት እየሰራ ነው ያለ ነው ማለት ነው። ተመልሰን ተገናኝተናል ተመልካቾቻችን። ዛሬ እንግዲህ በዓለም ሸማች ዝግጅታችን በተለያዩ የአዲስ አበባ አካባቢዎች በመዘዋወር የእሁድና ቅዳሜ ገበያዎች ምን ይመስላሉ፣ ከአቅርቦት ከዋጋ አንጻር ለሸማች ምን አማራጭ ይዘው ቀርበዋል የሚለውን ቅኝት አድርገን ወደ እናንተ አድርሰናል። ዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ፕሮግራሙን በማዘጋጀት እንዲሁም ደግሞ በመምራት ሲሳይ ወርቁ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት ቸርን ሰንብት።